ሰላም ጤና ይስጥልኝ የቡና ቁርስ ፋሚሊ እንደምናላችሁ ሁላችሁም በያላችሁበት ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። በየሳምንቱ እንግዲህ ወደ እናንተ የማደርሰው የቡና ቁርስ ፖድካስት ላይ ነው የምትገኙት። ቀጥታ ከጆሃንስበርግ የቡና ቁርስ ካፌ ውስጥ ነው የምገኘው። ዛሬ ስለ ኦቢዲየንስ ወይም ደግሞ ስለ መታዘዝ እናወራስቲ ለመሰላችሁ መታዘዝን እንደ ቀላል ነገር ነው የምናየው፣ ግን ሊትራሊ ወደ እግዚአብሔር የሚያቀርበን ባይ ዘ ዌይ ኦቢዲየንስ ነው ወይም ደግሞ መታዘዝ ነው ወደ እግዚአብሔር ጋራ። በጣም ብዙዎቻችን አሁን እያንዳንዳችሁን ብጠይቃችሁ ወደ እግዚአብሔር መቅረብ እንፈልጋለን። ሁላችንም ዴይሊ በቃ ዊሻችን ፍላጎታችን ወደ እግዚአብሔር መቅረብ ነው። እዚህ አንደኛው ከእግዚአብሔር ጋር ክሎዝ የሆነ ሪሌሽንሺፕ እንዲኖረን የሚያደርገን መታዘዛችን። ይህን ጥያቄ በመጠየቅ ብጀምር ደስ ይለኛል። ሃቭ ዩ ኤቨር በህይወታችሁ እግዚአብሔር ይሄን ነገር አድርጉ ብሎን ይሄን ነገር ፈጽሙ ብሏችሁ ኦር ደግሞ እግዚአብሔር ያሳያችሁ ነገር ይኖራል እና በህይወታችሁ ሌት ሆናችሁ ታውቃለህ? ዲሌይ አድርጋችሁ ነገ አደርገዋለሁ ወይ የሆነ ጊዜ አደርገዋለሁ እያላችሁ ፕሮካስቲኔት የምታደርጉ የሆነ ጊዜ ያን ነገር አደርገዋለሁ እያልን በጣም ብዙዎቻችን ዲሌይ ያደረግን ያለን ሰዎች እንኖራለን። ራይት ሶ ለምንድን ነው ሄዚቴት የምናደርገው? ለምን ይመስላችኋል? ለምንድን ነው ያንን ነገር እግዚአብሔር ያሳየን ነገር ሊሆን ይችላል፣ እግዚአብሔር አድርጎ ያለን ነገር ሊሆን ይችላል እና ለምንድን ነው እስካሁን ማድረግ የከበደን? ለምንድን ነው ሄዚታንት የሆን ነው? ለምንድን ነው አክቹሊ ኩቢ ከብዙ አንግል ሊሆን ይችላል። ምናልባት በጣም ብዙዎቻችን ያ ነገር ከብዶንም ሊሆን ይችላል። በጣም ከባድ ነገር ነው፣ ይሄን እኔ ላረገው አልችልም በሚል ሊሆን ይችላል። ወይ አንዳንዶቻችን ደግሞ በቃ የጠየቀኝ እግዚአብሔር ያለኝ ነገር ሪል ነው ወይ ዳውት ውስጥ ያለን ሰዎች እንኖራለን። ስቲል እግዚአብሔር ነው ሪሊ እንደዛ የጠየቀኝ የሚለው ላይ እርግጠኛ አይደለን ሰዎች አለና አንዳንዶቻችን ከፍርሃትም ሊሆን ይችላል። በቃ ይሄን ነገር አልችለውም እና ከዛ ኮምፎርት ዞን ውስጥ ወጥተን ያንን ነገር ማድረግ የከበደን ሰዎች እንኖራለን። መታዘዝን እንድናየው የምፈልገው ከሬጉሌሽን እና ከህግ ከምናምን ነገር አንጻር ሳይሆን ኦቢዲየንስ ወይም ደግሞ መታዘዝን ከፍቅር መነሳት አለበት ራሱ። it should come from the place of love። እዛ ነው ዮሐንስ ወንጌል ላይ ምን ይላል መሰላችሁ? ብትወዱኝ ትእዛዜን ጠብቁ። ብትወዱኝ እግዚአብሔርን መውደዳችንን የምናቀው ወይም ደግሞ የምናሳየው እሱ ያለንን ነገር በማድረጋችን። ተረዳችሁ? ለዛ ነው ወደ እግዚአብሔር ሞር ክሎዝ እንደሆነን የምናቀው እሱን ሰምተን እሱ ያለንን ነገር ማድረግ ስንችል። በጣም ብዙ ጊዜ እግዚአብሔር ያለንን ነገር ማድረግ የከበደን ሰዎች እግዚአብሔርን በዛ ደረጃ የእግዚአብሔርን መውደድ ደረጃ አልደረስንም ማለት ነው ቤዚክሊ። ምክንያቱም እግዚአብሔርን ስንወደው እሱ ያለንን ነገር እናደርጋለን። ይኖረም ሰይ እሱ ያዘዘንን ነገር ማድረግ ቀላል ነው የሚሆነን። ሌላው መጽሐፍ ቅዱስ ላይ አንደኛ ሳሙኤል ምዕራፍ 15 ላይ የሳኦል አለመታዘዝ እናያለን። እንደውም መጽሐፍ ቅዱስ ምን ይላል? መታዘዝ ከመስዋዕት ይበልጣል ይላል። ኢቭን ሳክሪፋይስ ከማድረግ መታዘዝ ይበልጣል። እና በተለያዩ ከሪሊጅን ሩልስ ኤንድ ሬጉሌሽን የተለያዩ ህጎች በላይ መታዘዝ ይበልጣል። ቢካዝ መታዘዝ ኦቢዲየንት ደረጃ ደረስን ማለት የእግዚአብሔር ያለንን ነገር ማድረግ ቻለን ማለት ወደ እግዚአብሔር በጣም የቀረብን ሰዎች ነን ማለት ነው። ተረዳችሁ? እና በጣም ብዙ ጊዜ ይህንን ነው ማየት ያለብን። እግዚአብሔርን ያለን ይበልጣል ወይም ሰዎችን ማስደሰት ይበልጥብናል? ለዛ ነው the highest calling, the highest purpose የምንለው ያ ነው። በጣም ብዙዎቻችን ሰዎችን ከማስደሰት አንጻር ነገሮችን የምናደርጋቸው፣ ግን ሊትራሊ እግዚአብሔር ያለንን ነገር እያደረግን ነው ወይ? ምክንያቱም የእያንዳንዳችን በረከት ኮኔክትድ የሆነው መታዘዝ ውስጥ ነው። ሳኦል በጣም እንግዲህ ኪንግ የነበረ ሰው የመጀመሪያው ኪንግ ነው በመጽሐፍ ቅዱስ እና
በጣም ብዙ ነገሮች እግዚአብሔር አብሮት ሰርቷል። ግን ሳኦል መልካም ነገር ነው ያደረገው። ወፍራሙን ለእግዚአብሔር ብሎ ነው የሰዋው። ግን አለመታዘዙ ነው ያንን ሁሉ ነገር ሉዝ እንዲያደርግ ያደረገው። ተረዳችሁ? እግዚአብሔር ካንሰል እስኪያደርገው ድረስ የደረሰው ሳኦል ባለመታዘዙ ነው። It's not about doing good things. አሁን በጣም ብዙዎቻችን የተሸወድነው ጥሩ ነገር ስለምናደርግ በጣም ትክክል የሆነን ይመስለናል። እና ይህን ሁለት ነገር እንድትለዩ ፈልጋለሁ። ጥሩ ነገር ማድረግና ትክክለኛ ነገር ማድረግ ሁለት የተለያዩ ነገሮች ናቸው። ጥሩ ነገር ማድረግና ትክክለኛ የሆነ እግዚአብሔር ያዘዘንን ነገር ማድረግ ሁለት የተለያዩ ነገሮች ናቸው። ይህን በደንብ ልብ እንድትሉ ፈልጋለሁ። መልካም ነገር ማድረግ ቆንጆ ነው። ጥሩ ነገሮችን ማድረግ አሪፍ ነው። ግን ትክክለኛ ነገር እግዚአብሔር ያለንን ነገር ማድረግ ነው ከሁሉም ይበልጠው። እግዚአብሔር ሁሉ ጊዜ አድርጉ የሚለን ነገር is the right thing። ትክክለኛ ነገር ማለት እግዚአብሔር እንድንሰራው ያዘዘን ነገር። ስለዚህ ሳኦል ጋር የተፈጠረው ሳኦል መልካም ነገር ነው ያደረገው፣ መጥፎ ነገር አይደለም ያደረገው። ግን እግዚአብሔር ያዘዘው ነገር አለ። ሁሉንም አጥፋ ነው ያለው። ግን እሱ ያንን ትእዛዝ ማድረግ አልቻለም። ለሱ መልካም የመሰለውን ነገር ነው ያደረገው። ተረዳችሁ? እና ይህን ነገር ብዙ ጊዜ በህይወታችን ማሰብ አለብን። ሰዎች መልካም የሚሉት ነገር ይኖራል። ሰዎች ጥሩ የሚሉት ነገር ይኖራል። በማህበረሰቡ በተለያየ መንገድ ጥሩ የሚባል ነገር ይኖራል። ግን እግዚአብሔር ያላችሁ ትክክለኛ ነገር ነው ዋናው ጉዳይ። ተረዳችሁ? እዚህ ጥሩ ነገር ማድረግ ሳይሆን ትክክለኛ ነገር ማድረግ ነው ዋናው። በህይወታችሁ ይህን ሁል ጊዜ አስታውሱ። መልካም መሆን፣ መልካም ነገር ማድረግ ቆንጆ ነው። ግን እግዚአብሔር ሪሊ ምንድን ነው ያዘዘን? እግዚአብሔር በትክክለኛ መንገድ ትክክለኛ ነገር እንድናረግ ነው የሚፈልገው። እሱ ያዘዘንን ነገር እንድናረግ ነው የሚፈልገው። ልክ እኛ እሱን መውደዳችንን የሚያውቀው ያንን እሱ ያዘዘንን ነገር ስናደርግ ነው። ስለዚህ ራሳችንን ይህን ጥያቄ መጠየቅ አለብን። ሰዎችን ማስደሰት ነው ያለብን ወይስ እግዚአብሔር ያለንን ነገር እግዚአብሔር አድርጎ ያለንን ነገር ነው ማድረግ ያለብን? ሰዎችን ማስደሰት ነው ያለብን ወይስ እግዚአብሔርን ማስደሰት ነው ያለብን? እስቲ ራሳችንን እንጠይቅ ይህን ጥያቄ። እግዚአብሔርን ማስደሰት የእግዚአብሔርን ትእዛዝ መቀበል ይገባናል። አንዳንዴ እግዚአብሔር ያዘዘን ነገር doesn't make sense። አንዳንዴ the end goal ላናየው እንችላለን። ስናየው አሁን ላይ እግዚአብሔር ይሄን አድርጉ ሲለን፣ በዚህ መንገድ ሂዱ ሲለን the bigger picture ላይ ታየን ይችላል። እንዴት እንደዚህ አይነት መንገድ በቃ መልካም ነገሩ ላይ ታየን ይችላል፣ ጥሩ ነገሩ ላይ ታየን ይችላል። ግን ኦቢዲየንስ ማለት እግዚአብሔርን ማመን እና እሱ ያለልን ነገር እሱን አምነነው ነው የምንሄደው። ባይዞ that's faith። እምነት ማለት ይሄ ነው። ምን እንደሆነ የት እንደምንሄድ ሳናውቅ እግዚአብሔርን ሰምተን ስንወጣ፣ እግዚአብሔርን ሰምተን ያንን ነገር ስናደርግ ያ ነው ኦቢዲየንስ። ሌላው ምን እያየው ነበር መሰላችሁ? ሌላው በጣም ከባዱ ነገር እንደሆነ ታውቃላችሁ? The delayed obedience is disobedience ይባላል። ደግሞአለሁ። The delayed obedience is disobedience ወይም ደግሞ የዘገየ መታዘዝ እንደ አለመታዘዝ ነው። ከባድ ነው። ተረዳችኝ? እግዚአብሔር የሆነ ነገር አድርጉ ብሎን ነገ ተነጎዳ ወይም ደግሞ የሆነ ጊዜ አደርገዋለሁ እያልን ፕሮካስቲኔት የምናደርገው ከሆነ የምናዘገየው ከሆነ እንደ አለመታዘዝ ነው። that's scary። ምክንያቱም ባዘገየነው ቁጥር እግዚአብሔር ያለንን አድርጉ ያለንን ነገር ባቆየነው ቁጥር ሚስ አውት እያደረግን ያለውን ኦፖርቹኒቲ አስቡት። እግዚአብሔር ሊሰራ ያለውን ነገር ምናል እያዘገየነው እንደሆነ አስቡት። ኢማጂን እግዚአብሔር የሆነ ነገር አድርጉ ብሎ ምናልባት ጄኔሬሽን የሚቀየርበት ወይም ሰዎች እናንተ ያንን ነገር በመታዘዛችሁ ምክንያት የሰዎች ላይፍ ሊሆን ይችላል የሚቀየረው፣ የሰዎች ሁኔታ ሊሆን ይችላል የሚቀየረው። እናንተ ባለመታዘዛችሁ ምክንያት
እዛ ጋር ሉዝ የሚያረጉትን ሰዎች አስቧቸው። መጽሐፍ ቅዱስ ላይ ብዙ ነገር ማየት እንችላለን። ሞሴስን ይዩት። ሞሴስ እግዚአብሔር ሂድና ለእስራኤልን ነፃ ታወጣለህ ብሎ ሲልከው ባይታዘዝ ብላችሁ አስቡ። ሙሉ ኔሽኑ መውጣት አይችልም ነበር። ገስዋት እግዚአብሔር ሰው አያጣም። ሁልጊዜ እግዚአብሔር ሰው አለው። the thing is እኛ ያንን ኦፖርቹኒቲ ሚስ እናደርጋለን። ሞሴስ አልወጣም ቢል እግዚአብሔር ሌላ መንገድ አለው። በየትኛውም መንገድ መፈጸሙ አይቀርም፣ ማድረጉ አይቀርም። እግዚአብሔር ግን እኛ ሉዝ እናደርጋለን። አስቴርን ያት መጽሐፍ ቅዱስ ላይ አስቴር ምንድነው ያላት? አንቺ ለአይሁድ መዳን ይሆናል በሌላ መንገድ አንቺ ብትታዘዥና ይሄን ነገር ብታረግ ይሻላል። እምቢ ካልሽ ግን ለአይሁድ በሌላ መንገድ መዳን አለ። አንቺና ቤተሰቦችሽ ግን ትጠፋላችሁ አላት። እግዚአብሔር ሌላ መንገድ አለው። ግን እኛ ያንን ኦፖርቹኒቲ እግዚአብሔር በእኛ ሊሰራ ያለውን እድል ሉዝ እናደርጋለን፣ ሚስ አውት እናደርጋለን ባለመታዘዛችን ምክንያት። በጣም ይገርማል። የኔ ላይፍ ባጫወታችሁ ይሄንን ቡና ቁርስ የሚለውን ፕሮግራም ከመጀመሪያ በፊት እግዚአብሔር በብዙ አይነት መንገድ ማለት ውስጤ ይሄን ነገር ያስቀምጦ ነበር እና እንዲህ ማስተማር እንደምችል እንዲህ መናገር እንደምችል አላቅም ነበር to be honest። እና because ራሴን ሻይ ነኝ ብዬ ነው ማስበው። እንዲህ ሰዎች ፊት ፐብሊክሊ መናገር እችላለሁ ብዬ አላስብም ነበር። ተረዳችሁኝና ግን ከኮቪድ በኋላ ነው እንግዲህ ይሄ ሁሉ ነገር ሀፕን ያደረገው። ግን ይሄ በቃ ኮንስታንት የሆነ ቮይስ ውስጤ መላለስ ነበር። ላይክ በየሰዓቱ እግዚአብሔር ይናገረኝ ነበር። that means ያን ፍላጎት ያስቀምጥባችኋል ውስጣችሁ እና እያንዳንዳችን እግዚአብሔር በተለያየ መንገድ ይናገረናል። እኔ ጋር ግን የነበረው ነገር ምንድነው? ውስጤ ያን ፍላጎት አስቀመጠው እግዚአብሔር በቃና መውጣት እንዳለብኝ ሼር ማድረግ እንዳለብኝ ያሉትን ነገሮች የእግዚአብሔርን ቃል ሼር ማድረግ እንዳለብኝ ይሰማኝ ነበር ውስጤ እና at the same time ደግሞ ከባድ የሆነ ፍርሃት ነበር ውስጤ። ማን ነው ሊቀበለው የሚችለው? እና እንዲህ ራሴ ነውኝ ደግሞ በወጣ ሚዲያ ላይ በጣም ብዙ ክሪቲሳይዝ የሚያደርጉኝ ሰዎች ይኖራሉና እንዴት ነው ላረግ የምችለው እያልኩኝ ከራሴ ጋር ኃይለኛ ፋይት ነበር። ኃይለኛ ልነግራችሁ ከምችለው በላይ እና ይገርማችኋል ቪዲዮ ቀርጬ this is crazy ቪዲዮ ቀርጬ 6 ወር ምናምን ቆይቻለሁ ፖስት ሳላደርገው። ታምናላችሁ? like literally 6 months 7 months ቪዲዮን እኮ ኤዲት ተደርጎ ቪዲዮ ተቀርጾ everything production አልቆ ቁጭ አድርጌዋለሁ። ፖስት ማድረግ ከብዶኝ። ለምን? ሰዎች ምን ሊሉኝ ይችላሉ? ምን ሊባል ይችላል? ብዙ ነገር ውስጣችሁ ይመላለስ ነገር አለ እና በኋላ ላይ ግን እግዚአብሔር የተናገረኝ ነገር መሰላችሁ በጣም ከባድ ነገር ነው። ይሄን ነገር ኦቢዲየንት ባለመሆኔ ወይም ደግሞ ባለመታዘዜ ሊፈጠሩ ያሉትን ነገሮች አሰብኳቸው። ከምሬ ነው የምላችሁና ሊትራሊ አንድ ሰው እግዚአብሔር ዊዝደም ሰጥቶት እግዚአብሔር የሆነ መገለጥ የሆነ ነገር እግዚአብሔር እኛ ጋር አስቀምጦ ያንን ነገር ለሰዎች ሼር አለማድረግ እንደ ሌባ በቃ ሌባ እንዴት ነው የሆነ ነገር አግኝቶ ለሰዎች ሼር ማያደርግ ሰው ሴልፊሽ ነው ወይም ደግሞ ሌባ ነው። ሌባ ነው የሚለው ቃል ትንሽ ከባድ ነው ግን ሴልፊሽ ነው። እና እግዚአብሔር እናንተ ጋር ስፔሻል ነገር ሲሰጣችሁ ከናንተ አልፎ ሌሎችን ሰዎችን ብለስ ማድረግ አለበት። ሌሎች ሰዎች ሊቀየሩበት ይገባል። እና ያ ነገር ነው እግዚአብሔር የነገረኝና ሰዎችን እግዚአብሔር ሌላ ሰው ማስነሳቱ አይቀርም። እኔ አልፈልግም አላደርግም ብል እግዚአብሔር ሰዎች አሉት ከኔ የተሻለ ያውም በዊዝደም በእድሜ በብዙ በማቹሪቲ
በብዙ ነገር እግዚአብሔር የተሻለ ሰው አለውና እኔ ግን ይሄን ነገር ኦቢዲየንት ካልሆንኩኝ I'm going to miss out big time እግዚአብሔር በእኔ ሊጠቀም ያለው ነገር በሙሉ ሚስ ነው ማደርገው ተረዳችሁ እና literally ይሄንን ያሰብኩትና በቃ I don't know like literally ምንድነው የጸለይኩት በሰዓቱ ኦኬ እኔ ታዛዥ ነኝ እኔ እታዘዛለሁ አደርገዋለሁ ወጥቼ መናገርም ካለብኝ ያለኝን ዊዝደም ሼር ማድረግም ካለብኝ አደርጋለሁ ግን I don't know how to do it አቅሙን አንተ ስጠኝ አንተ ስኪሉን ስጠኝ አንተ ያለውን ነገር በሙሉ አንተ ድፍረቱን ስጠኝ አንተ አንደበቴን ተጠቀም ብዬ የጸለይኩት ጸሎት ትዝ ይለኛል እና ምን ልላችሁ ነው እያንዳንዳችሁ በዚህ ሰዓት I don't know እያዳመጣችሁኝ ያላችሁ እግዚአብሔር ምናልባት በእናንተ ተጠቅሞ የሆነ ነገር ሊሰራ ያሰበው ነገር ይኖራል እናንተ ባለመታዘዛችሁ ምክንያት ምን አይነት ነገር ሚሳው ልታረጉ እንዳለ አስቡት በዛ ምክንያት እናንተ ደግሞ ባለመታዘዛችሁ ምክንያት ሰዎች መጠቀም ያለባቸውን ነገር በእናንተ እግዚአብሔር ሊሰራ ያለውን ነገር ዲሌይ እንደምታረጉም አስቡ እና አስቡት አሁን ዛሬ ላይ ሆኜ እግዚአብሔር ብዙ ነገሮች ሰርቷል በእኔ በዚህ በቡና ቁርስ የብዙ ሰዎች ላይፍ ላይ በጣም ብዙ ፖዚቲቭ የሆኑ ኢምፓክቶች ተፈጥረዋል ሰዎች በጣም ብዙ ሰዎች ከሱሳይዳል ቶትስ ከተለያየ ጭንቀት ዲፕሬሽን በጣም ብዙ ነገሮች ውስጥ የነበሩ ሰዎች ተጽናንተዋል በዚህ ፕላትፎርም ነው የምላችሁና ቆም ብያውን ላይ አስባለሁ እነዚህ ነገሮች ባላደርግ ኖሮ እግዚአብሔርን ባልታዘዘው ኖሮ እነዚህ ሰዎች በሙሉ ይሄንን እርዳታ ይሄንን ነገር እግዚአብሔር ይሄና ሰዎች ላይ ኢምፓክት ወይም ደግሞ ሰዎች ላይፍ ላይ ለውጥ አይፈጠርም ነበር እና ኦቢዲየንስ ምናል አስፈላጊና እግዚአብሔርን የሚያሰራው ነገር እንደሆነ እንድታቁ ፈልጋለሁ እግዚአብሔርን መታዘዝ ያለን ነገር ማድረግ አይኖ ከባድ ነው ለምሳላችሁ because አምሮአችሁ ላይ የሚመጣ በጣም ብዙ ነገር አለ ብዙ ነገር ህይወታችሁ ላይ የሚፈጠር ነገር አለ like አንደኛ self doubt በቃ ጥርጣሬ አለ ይሄን ነገር ማድረግ ይችላልው ወይ አቅሙ አለኝ የሚል ፍርሃት አለ ሁለተኛ ሰዎች ምን ሊሉኝ ይችላሉ ብዙ ነገሮች አሉ ጋይስ ግን አንድ ነገር ልላችሁ ፈልጋለሁ በመጨረሻ እዚህ ጋር ስለ ኮንፊደንስ ላወራችሁ በጣም ብዙዎቻችሁ እኔ ኮንፊደንሱ የለኝም አቅሙ የለኝም ብለን ሊሆን ይችላል እያዘገየነ ያለ ነው የእግዚአብሔር የነገረንን አድርጎ ያለልን ነገር ምናልባት የኮንፊደንስ ማጣት ነው ብለን እናስብ ይችላል ግን አንድ ነገር ልንገራችሁ ኮንፊደንስ የሆነ እንደ ማጂክ አንድ የሚፈጠር ነገር አይደለም ይሄን በደንብ እንድታስተውሉ ፈልጋለሁ ኮንፊደንስ is not a feeling የሆነ ኢሞሽናችሁ አንዴ I feel confident now ብላችሁ የምታረጉት ነገር አይደለም ኮንፊደንስ ምን መሰላችሁ ፍርሃቱ ያለ ጥርጣሬው ያለ ይሄን ነገር አድርጓለሁ አላደርገውም ሰዎች ምን ይሉኛል አይሉኝም እያልን ግን still ያ ሁሉ ነገር እያለ ለማድረግ መወሰን willing to try ያንን ለመሞከር ፍቃደኛ ስንሆን እዛት ሞመንት ላይ ኮንፊደንስ የሚባል ነገር ያገኘናል ተረዳችሁ ደግሞ ያለው ኮንፊደንስ ኢሞሽን ወይ ፊሊንግ ሳይሆን ልክ እኛ እግዚአብሔር ያለንን ነገር ፍርሃቱ እንዳለ ነው ተረዳችሁ ጥርጣሬው እንዳለ ነው አቅሙ አለኝው አለ የለኝም ወይ ሰዎች ምን ይሉኛል የተለያዩ ጥርጣሬዎች አሉ ውስጣችን የሚፈጠሩ እነሱ ነገሮች እያሉ ግን ስቲል ለመሞከር ፍቃደኛ ስንሆን ያኔ ነው ኮንፊደንስ የሚጀምር ባይዘው በኔም ህይወት ትዝ ይለኛል እየፈራው I remember የመጀመሪያ ፖድካስት ሰራ ወደ ኋላ ሄዳችሁ ማየት ትችላላችሁ like 2 years back ምናምን እና በጣም ከባድ የሆነ እንትን ነበረኝ ውስጤ በቃ ፍርሃት ነበረኝ ብዙ ነገሮችን ይሄ ሰዎች ይቀበላሉ አይቀበሉኝም ሰዎች ምን ሊሉኝ ይችላሉ what's gonna happen እና መናገር ይችላል ወይ አልችልም ወይ የተለያዩ ዳውቶች ጥርጣሬ ብዙ ነገሮች ነበር ፍርሃት ግን ያ ሁሉ ነገር ያለ ለመሞከር ራሴን ማዘጋጀትና ያኔ ለመሞከር ፍቃደኛ
ልክ ሲሆን ነው የምላችሁ ሊትራሊ ኮንፊደንስ የሚለው ነገር ያኔ ነው የሚጀምረው። ያኔ ነው በቃ ኮንፊደንስ የሚጀምረው። ያኔ ልክ ኮንፊደንሳችሁ እየጨመረ ይመጣል። ልክ እዛች ፖይንት ላይ ነው የሚጀምረው። ካልሞከራችሁት ግን እመኑኝ ኮንፊደንስ መጥቶ በአንድ ጊዜ የሚያገኘን ነገር አይደለም። ኮንፊደንስ መጽሐፍ ቅዱስ ላይ እነ ሞሴስ አረ እኔ መናገር አልችልም እኮ አረ ይህን ነገር መፍጠር እኮ አልችልም ብሎ ተከራክሯል። ግን still is obedient ታዛዥ ነበረ። እየፈራም እየተጠራጠረም ደንግጧል። ግን still ፍቃደኛ ሆነ። እንደ ሞሴስ ያለ ኦተር the best author the best communicator እስራኤልን ሙሉ በሙሉ ያኔ ሊድ ያደረገ the best leader አስቡት። ሙሴን ፈርቷል መጀመሪያ። ጌዲዮን ፈርቶ ተደብቆ ተሸሽጎ ያለ ሰው ነው። እግዚአብሔር መልአክ መጥቶ አንተ ጽኑ ኃያል ሰው ሲለው ዋት እኔን ነው አለ። ግን ፈርቷል፣ ደንግጧል። ግን ስቲል ኦቢዲየንት ነው፣ ስቲል ታዛዥ ነው። እሺ ብሎ ወጥቷል። ዮ ጋይስ በመታዘዝ ውስጥ ያለ ነገር ልነግራችሁ አልችልም። አንዳንዴ doesn't make sense ምንም ይታይ ነገር ላይኖር ይችላል። አንዳንዴ እግዚአብሔር በቃ ሂዱ አድርጉ የሚላችሁ ነገር በቃ መጀመሪያ ላይ ኢንድ ጎሉ ላይ ታያችሁ ይችላል። ግን trust me ልክ ያን ነገር ኦቢዲየንት ስትሆኑ በእግዚአብሔር መታመናችሁ የሚታወቀው በዛ። ምንም ቢገር ፒክቸሩን ባታዩ ኢንድ ጎሉ ያማረ እንደሆነ ባይታያችሁ አንዳንዴ doesn't make sense ግን ልክ ያንን ታዛዥ ሆናችሁ ማድረግ ስትጀምሩ ያኔ ነው እግዚአብሔር ስራውን የሚጀምረው። ስለዚህ እግዚአብሔርን አናዘግየው፣ እንታዘዝ። እያንዳንዳችን እግዚአብሔር የተናገረን ነገር ይኖራል። እኔ በጣም ልነግራችሁ ከምችለው ከኮቪድ በፊት ላይፍ ምንድን ነበር ብትሉኝ I don't even know like I was confused ግራ የገባኝ ሰው ምን እንደማረግ በህይወቴ ግራ የገባኝ ሰው ነበርኩኝ። በህይወቴ ምን እንደማረግ ሁሉ አላቅም ነበር። ምን መሆን እንዳለብኝም አላቅም ነበር። ግን the moment እግዚአብሔርን I don't know አንተ ነህ ያልከኝ ግን አደርገዋለሁ። ምንም የሚታየኝ ነገር የለም። ከሰዎች ጋር እንዴት ማውራት እንዳለብኝ አላቅም። እንዴት መግባባት እንዳለብኝ፣ እንዴት ፐብሊክሊ ወጥቼ እንደዚህ መናገር እንዳለብኝ አላቅም። ግን አደርገዋለሁ እና the moment obedient በሆንኩ ሰዓት ነው እግዚአብሔር ነገሮችን በሙሉ በቃ ግልጽ በቃ ነገሮች ክሊር እየሆኑ መጣ። ላይፌ ላይ ራሱ ሊትራሊ ለውጥ የመጣው ከታዘዝኩ በኋላ ነው። ስለዚህ ልላችሁ የምችለው ነገር ምንድነው? it doesn't make sense አንዳንዴ እግዚአብሔር አድርጉ የሚለን ነገር ምንም በሰው ዘንድ በማህበረሰቡ ዘንድ ኢቭን ለራሳችን በአእምሯችንም ልንቀበለው የሚከብደን ነገር ሊሆን ይችላል። ግን እመኑኝ አድርጉት። በዛ ውስጥ ነው ትልቅ ብሌሲንግ ያለው። በዛ ውስጥ ነው የህይወታችሁ ክላሪቲ ታገኛላችሁ። በመጨረሻም ልላችሁ የምችለው ምንድነው የእግዚአብሔር ያላችሁ ነገር? እስቲ አስቡ። just take a moment እና እግዚአብሔር እስካሁን ድረስ በተደጋጋሚ እንድታደርጉ ያዘዛችሁ ነገር ምንድነው? maybe you starting a business እግዚአብሔር የሆነ ቢዝነስ ጀምሩ ብሏችሁ ሊሆን ይችላል። እግዚአብሔር የሆነ ቦታ ውጡ ብሏችሁ ባይዘው አብርሃምን ማየት እንችላለን። አብርሃም በጣም የሚገርመው መጽሐፍ ቅዱስ ላይ ወዴት እንደሚወጣ ሳያውቅ በእምነት ወጣ ነው የሚለው። እምነት ማለት ይሄ ነው። ፈርቷል፣ ተጠራጥሯል፣ ደንግጧል፣ ግን ስቲል አደረገው። ስለዚህ እምነት ባይዘው ትልቁ ነገር እንድታውቁ የምፈልገው እምነት ማለት በቃ በጣም እርግጠኛ ሆኖ ኮንፊደንት ሆኖ በአንዴ መውጣት ሳይሆን ፍርሃቱ አለ፣ ስቲል ጭንቀቱ አለ። ምን ሊሆን ይችላል፣ ሰዎች ምን ሊሉኝ ይችላሉ የሚሉ ብዙ ነገሮች ይኖራሉ። ስቲል ግን እነዛ ያሉ ያንን ነገር ለመሞከር ፍቃደኛ መሆን ነው እምነት ማለት። አብርሃም እግዚአብሔር ከአባትህ ከእናትህ ቤት ውጣ ሲለው ተለይ ሲለው ወዴት እንደሚሄድ ሳያውቅ ወጣ፣ በእምነት ወጣ ነው የሚለው። ወዴት እንደሚሄድ ብሎ አያውቅም። አንዳንዴ እግዚአብሔር አድርጎ ያለን ነገር ወዴት እንደሚወስደን ሁሉ አናውቀውም። በቃ the next step-ን አናውቀውም፣ ፒክቸሩን አናውቀውም።
ያ ነው መታዘዝ ማለት፣ ያ ነው ኦቢዲየንስ ማለት። እዚህ አስቡ ውስጥ እግዚአብሔር ምንድነው አድርጎ ያላችሁ በህይወታችሁ? የሆነ ቦታ ሂዱ ውጡ ብሏችሁ ሊሆን ይችላል። ከእንደዛ አይነት ቶክሲክ ኢንቫይሮንመንት ውስጥ ውጡ ብሏችሁ ሊሆን ይችላል። ከቶክሲክ ሪሌሽንሺፕ ውስጥ ውጡ ብሏችሁ ሊሆን ይችላል። የሆነ ቢዝነስ ጀምሮ ያላችሁ እግዚአብሔር አይዲያ የሰጣችሁ ነገር ሊኖር ይችላል። የተለያየ ነገር ሊሆን ይችላል። ታውቁታላችሁ እግዚአብሔር አድርጎ ያላችሁ ነገር። በዛ ውስጥ እግዚአብሔር ብዙ ታሪክ ሊሰራ ሬዲ ነው። በእኛ መዘግየት ብቻ ግን ነገሮችን እስካሁን ክላሪቲ ወይም ደግሞ መንገዶች እዛ በቃ ስኬት ላይ መድረስ አልቻለም። ስለዚህ አይ ዴር ዩ ዛሬ ጀምሩ። አንድ ስቴፕ በእምነት ውጡ፣ በእምነት ጀምሩ። እግዚአብሔር ላይ ታምናችሁ ውጡ። ማንም ላይ አይደለም የምትታመኑት፣ እግዚአብሔር ላይ ነው የምትታመኑት። ማንም ላይ አይደለም፣ ገንዘባችሁ ላይ አይደለም፣ እውቀታችሁ ላይ አይደለም፣ እግዚአብሔር ላይ ታመኑ። አሁን ላይ እግዚአብሔር ያዘዛችሁ ነገር ምናልባት እኔ አቅሙ የለኝም that's too big for me እኔ ታለንቱም የለኝም ምኑም የለኝም ልትሉ ትችላላችሁ። ግን እመኑኝ እግዚአብሔር ያ ነገር ሳይኖራችሁ አድርጎ አይላችሁ። እዚህ እግዚአብሔር ላይ ታምናችሁ ውጡ። እግዚአብሔር ላይ ታምናችሁ ጀምሩት። ታያላችሁ እግዚአብሔር በመታዘዛችሁ ምክንያት ከበረከታችሁ ጋር ያገናኛችኋል። እስካሁን ላዘገየነው ነገር እግዚአብሔርን ይቅርታ ጠይቀን መጀመር አለብን። I hope ጥሩ ነገር እንዳዛችሁ ተስፋ አደርጋለሁ ጋይስ። ኔክስት ዊክ በሌላ ቶፒክ ተመልሼ እመጣለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ባይ ዘ ዌይ ሰብስክራይብ ማድረግ እንዳትረሱ። በየሳምንቱ ቪዲዮ አመልጣችሁ ኖቲፊኬሽን ይደርሳችኋል ማለት ነው። ኔክስት ታይም እስክንገናኝ ድረስ መልካም ጊዜ። መቻችሁ።